ሚኪ ከማረሚያ ቤት የመውጣት እድሉ በቃ 30% ቢሆን ምን በሙሉ አድርግ እንቱን ፍትህ ሰጥቻለሁ አይደለም በቃ እኔን እመነኝ በቃ ሚኪ ከእስር ቤት ይወጣል ይሄው እኔን እመነኝ የሆነ ነገር በል እባክህ የሆነ ነገር በል የምር ነው የምልህ ይሄው ስንት ቀኔ ነው ከተኛው በቃ ምንም እኔ መተኛቱን አልቻልኩ እንቅልፍ አጥቻለሁ በጣም የሰራው ያሉት እየተባለ ያለው ነገር ምንድነው አሁን እኔ ያንን እርግጥ አድርጌ ማውራት አልችልም ሳሚ እርግጠኛ ሁን እንጂ ያሬድ ያለውን ሁሉ ማስረጃዎች በማምጣት ሁሉንም አይነት ነገሮችን በማቅረብ መቅረብ ያለበት ነገር ቀርቦ ሚኪ የሚወጣበት ነገር ከመመቻቸት ወደ ኋላ እንደማይል ይሄንን እኔ ቃልም ልገባልሽ ይችላል ገብቷል አይደል አሁን ከኮማ ወጥቶ እሱ ወደ ጤንነቱ ተመልሶ እስር ቤት የሚማቀቅበትን ነገር ነው መረጃ ማሰባሰብ ያለበት አበበ ማለት እኮ ሰው እኮ አይደለም እውነት ለመናገር ከተባለ ህዝብ የሚያውቀው ነው ሰው አይደለም አበበ ማለት ሰው መኖርም የሌለበት ፍጥረት ነው ምንድነው የሚፈጠረው ነገር ምንድነው የሚፈጠረው ግን ደግሞ በቃ ነገሩ እየተጣራ ነው ያለው አቶ አበበም ከኮማ ይውጣ ወይም ደግሞ ሌላም ነገር ይፈጠር ከሆነ ምን ይፈጠረው ነገር አብረን ነው ያለን አይደለም እንደዚህ ጉዳት ለማድረስ እርምጃ ለመውሰድ ይቅርና ለማወጣጣት እንኳን መረጃ ለማወጣጣት እንኳን የሚሰጠው ገደብ አለ ሚኪ ከዛ እስር ቤት እንደሚወጣ በቃ እኔ በራሴ 100% ተሰጣቸዋለሁ ለእናንተ እኔ ቃል ገባላችኋለሁ አይደለም አበበ ከኛ እጅ ሊወጣ ከዛች ክፍል ራሱ ሊነቃነቅ በማይችልበት ሁኔታ ውስጥ ነበር በዛች ሰከንድ ውስጥ እነዛን ልጆች አሳምኖ ይወጣል ብዬ በፍጹም ይሁንሽ አጠገቡ ያሉ ሰዎች ኦሬዲ ተገዝተዋል የተገዙ ሰዎች መሳሪያ ያዙ ሰዎች ናቸው እኔ መስሉ ነው ያልከው ሲመለስ ሚኪ ቢገሉትስ በኔ የተነሳ እንግዲህ ብዙ ወንድሞቼ ብዙ ነገር ደርሶባቸዋል ያሉን አማራጮች ሁሉ ነው የምንጠቀመው ግን በቃ ቸኩዬ ያልሆነ ነገር ውስጥ ያልሆነ ነገር ነው ያደረኩት ይመስለኛል ምንድነው ያደረከው ሚኪ አሁን ቀደም ስትናገር ምን ይያልክ ነበር መጨረሻዬ ማለት እንዴ ለምንድ ማለት ትላንት ደግሞ የተፈጠረው ነገር ምናልባት የኔ መጨረሻ ሊሆን ይችላል ነግራችሁ ነው የምወዳት ነው ማለት ፊቴ ላይ እንደተፋብኝ በታዩ ኖሮ እርግጠኛ ነኝ ምን አይነት ስሜት ሊሰማችሁ እንደምን የሆነ ሚሊዮን ብር እንትንልላለው ይሆን አሁኑኑ ትራንስፈር ይደረጋል ስልክ ብቻ ሰጡኝ ቴክስት ላድርግ አስመልጡኝ የሚል ነገር እንደተናገራቸው አሉ የህግ አካላቶች አብረው ናቸው ሚኪን ለመውሰድ ዝግጁ ናቸው በትላንትናው ምሽት ላይ ሁላችንንም ያስደነገጠን ነገር ሁላችንንም በቃ በሰማንበት ሰዓት መረጃው በደረሰን ሰዓት የደነገጥነው እንድንጋጥኛ ነን ማለት የተፈጠረው ነገር ትንሽ ግራ ያጋባል መሆን ያለበት ነገር ነው አቤል እንደምናውቀው ግን ደግሞ በአንድ በኩል ደግሞ መሆንም እንደሌለበት እናምናለን ስገባ ስመለስ አንድ ቅያስ ነው የታጠፍኩት እውነት ለመናገር ስመለስ በሩ ተበርግዷል ወደ ውስጥ ገባ ማንንም የለም በቃ መሮጥ ነው የጀመርኩት ወደ ቅያስ ተኩስኩበት አሺ ህጉን ያውቃል ምን አይነት ነገር በእኛ እጅ ላይ ባለ ነገር የተፈጠረ ነገር ምን አይነት ነገር ሊያመጣብን እንደሚችል አውቋል እናንተን የመሰለ ወዳጅ ማግኘቴ ለኔ ትልቅ ነገር ነው እግዚአብሔር ይሄንንም ቀን በበጎ እንደሚያሻገረን አስባለሁ ሰላም ውድ የመብረቅ ተከታታዮቻችን እንደምን አላችሁ እንደምን ቆያችሁኝ እያልኩኝ እንግዲህ ዛሬ ከእናንተ ጋር እንደዚህ ፊት ለፊት የቀረብኩበት አንድ ትልቅ ምክንያት አለ እሱም ምንድነው ሰሞኑን የተፈጠረውን ነገር ሁሉ ተከታትላችኋል ማለትም ሚኪ አበበ ሊያመልጥ በመከረበት ሰዓት ላይ ባደረሰው ጥቃት በእስር ይገኛል እና የእስር ሁኔታውንም እየተከታተልን ያለ ነው ሚኪ ነፃ የሚወጣበትን መንገድ በተቻለን አቅም እየሞከርን ነው የምንገኘው እና ዛሬ ደግሞ ለእናንተ ለውድ ቤተሰቦች የማቀርብላችሁ ነገር ምንድነው እስኪ የሚኪን ኬዝ ያዘ አንድ የኛ ጠበቃ አለ እሱም ጠበቃችን ምንድነው ረጅም ጊዜ ከኛ ጋር የሰራ ሰው ነው እና ብዙ ኬዞችን የተወጣና መልካም ሰው ነው ስለሱም ባክግራውንድ ብዙ ነገር እናውቃለን እና ከሱ ጋር ያለውን ነገር ጠበቃው እስኪ ሚኪ በአሁን ሰዓት ላይ ያለበትን ሁኔታ
እንዴት ነው ስለ ኬዙስ ያለው መቼ ነው ውሳኔ የሚያገኘው የሚለውን ነገር ከጠበቃው ጋር ቁጭ ብለን የምናወራ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እያልኩኝ ይሄንን ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናላችንን እንድትቀላቀሉ በአክብሮት ጠይቃለሁ። እንግዲህ ውድ ቤተሰቦች በመግቢያ ላይ እንደነገርኳችሁ ዛሬ ስለ ሚኪ ያለውን ሁኔታ ህጉ ምን እያለ እንደሆነ ፍርድ ቤት እየተተላለፈ ያለው መረጃ ምን እንደሚመስል ለማወቅ ዛሬ እንግዲህ ጠበቃውን ቀጥሬ ከጠበቃው ጋር ያለውን ነገር ትንሽ ለማውራት ፈልጌ ነው እና እናንተም ደግሞ የተወሰነ ነገር ግዴታ ማወቅ ስላለባችሁ ሚኪ ነገር ያላስጨነቀው ሰው የለም። በእርግጥ ይሄ ግልጽ ነው፣ ይታወቃል። ሚኪ ማለት ያደረገውን ነገር ማንም ያውቃል፣ እናንተም ታውቃላችሁ። ምን አይነት ነገር እንደተፈጠረ ስለ አበበም ታውቃላችሁ። አበበ ምን አይነት መጥፎ ሰይጣን የሆነ ሰው እንደሆነ አይደለም። እንደውም ዘግይቷል። ይህንን ነገር የግድያ ሙከራ አይደለም ምንም ነገር የሚያስደርግ አይነት ሰው ነው። በእውነት ይህንን ነገር በማድረጉ እኔ ምንም የሆነ የሚጸጽተኝም የሆነ ውስጤ ምንም የሚያደርገው ነገር የለም። በቃ ትክክል ነው። ሚኪ በጣም ትክክል ነው። ማድረግ ያለበትን ነገር ነው ያደረገው። ግን ደግሞ እንደ ህግ የሚለው ህግ የሚያስቀምጠው የራሱ አካሄድ እና ውሳኔ ስላለ ያንን ነገር ደግሞ እንዴት እየሄደ ነው ያለው፣ እንዴት እየተካሄደ ነው ያለው የሚለውን ነገር ዛሬ ከጠበቃው ጋር ቁጭ ብለን የምናወራ ይሆናል። ዛሬ ጠበቃው ብቻ አይደለም አብሮኝ ያለው። እንደምታውቋት የሚኪ እህት ሜርሲ አጠገባችን ትገኛለች። እሷም ደግሞ ይሄንን ነገር ከአንተ ጋር እኩል ከእናንተ ጋር መስማት አለብኝ፣ የወንድሜ ነገር በጣም እያስጨነቀኝ ነው፣ እንቅልፍ እየነሳኝ ነው፣ እናቴንም ወንድሜንም ሁሉንም ጎረቤትም ዘመድ አዝማድም እንቅልፍ ተነስቷል፣ የሚኪን ሁኔታ በቀጥታ መስማት አለብኝ ብላ ስለጠየቀችኝ ነው እንግዲህ አብራን ተቀምጣ የምትገኘው። እንግዲህ ጠበቃው ቁጭ ብሏል። ያለውን ነገር እስኪ ከሱ አንደበት የምንሰማ ይሆናል። እስከዛው ድረስ አብራችሁን ቆዩ። እንግዲህ ወንድሜ እስኪ መጀመሪያ ስለ ራስህ ቤተሰቦቻችን ስለማያውቁ ያለውን ነገር የተወሰነ ነገር እስኪ ስለ ራስህ ከስምን ጀምርና። እሺ እንግዲህ እኔ ጠበቃ ያሬድ አብራራው እባላለሁ። ያው የተለያዩ ጥብቅናዎችን ነው የምሰራው ለሰዎች እንደዚህ አይነት ኬሶች ሲያጋጥሙ ለሰዎች ጠበቃ ጥብቅናነት በመቆም ፍርድ ለሚገባው ሰው ፍርድ በመስጠት ነው፣ ጠበቃው በማሰጠት ማለት ነው። ይሄ ነው ስራዬና ስሜም ያሬድ አብራራው እባላለሁ። ይህንን ነገር ያው እኛ እናውቃለን፣ ቤተሰቦቻችን ስለማያውቁ ነው። ማለት ከኛ ጋር ያለህ ግንኙነት ከኛ ጋር የተዋወቅበት መንገድ እስኪ ያንን ጊዜ አስታውሰን በደንብ ግልጽ። ማለትም እኛ ጋር ከመጣ ረጅም ጊዜ ነው። ማለትም ለሚኪ ጥብቅና ስትቆም ለእኛ ክሩ አባላቶች የሆነ ኬስ ባጋጠመን ቁጥር አሪፍ የምንል ጠበቃችን ነን። ከጎናችን ሆነ የህግ ጉዳዮችን ምናምን የምትከታተልልን አንተ ነህ። ይህንን ነገር ደግሞ ምን ያህል ከኛ ጋር ምን ያህል ጊዜ እንደሰራ ስለኛም ደግሞ የምትለውን አንዳንድ ነገር ለኦዲየንስ በልልኝ እስኪ። ያው በጣም ብዙ ጊዜ ሆኖታል ማለት ያው ታውቁታላችሁ እናንተም ቤተሰቦቻችን ያው በግልጽ ሚዲያ ላይ ስለማልወጣ ነው እንጂ ከበፊት ጀምሮ የሆነ የወንጀል ኬዞች ሲያጋጥሙ ምናምን ብዙን ደግሞ አሸንፈናል። ብዙን አሸንፈናል። እናውቃለን። በጣም የምንተማመንብህ በጣም የምንኮራብህ ከኛ ጋር በመስራት በጣም ደስ የሚለን እንደውም አጭር ጊዜ ሆነ ብዬ የማስበው ጠበቃችን ነው። አንተን ካወቅን እንደውም ቅርብ ጊዜ ሆነ ብዬ ነው የማስበው። ረጅም ጊዜ አብረህን ብትቆይ ኖሮ ምናምን ብዬ የምመኘው አይነት ጠበቃ ነው ካሉን ጠበቆች መካከል ማለት ነው። እና ይህንንም የሚኪንም ኬዝ አሳልፈን ለአንተ የሰጠን ቢያንስ እስካሁን ባጋጠመ ኬዞች ላይ ሁሌም አሸናፊ እንደሆንክ አንድም ኬዝ ተሸንፈ እንደማታውቅ እናውቃለን። ሁሉንም ኬዞቻችንን በአሸናፊነት በድል አጠናቀህ ስለምትወጣ ነው ይህንንም ኬዝ አሳልፈን የሰጠን። ያ ነገር የሆነው ያው በእኛ ጥረት ብቻ ሳይሆን እውነትን ስለያዝንና ስለ እውነት የተጋፈጥን ስለሆነም ነው እያሸነፈን ያለን። እና ወደ 2 ዓመት ምናምን ይሆናል አይደለም? 2 ዓመት ምናምን የዛኔ የተዋወቅነው እንደዚህ በሆነ ኬዝ ነበር የተገናኘ ነው። ያው የተለያዩ ስራዎች እንደምትሰሩም ተነጋገርን ይመስለኛል። ከአንተ ጋር ነበር ያወራሁት የዛኔ። አውርተናል፣ በደንብ አውርተናል። እንደገናም ደግሞ የእኛንም ሚዲያ በደንብ እንደምትከታተልና ከዛም በፊት አሁን እኛ ጋር ለመቀላቀል የኛ የሆነ መስፈርት አለ። እኛ ጋር ስትቀላቀል ማንኛውም ሰው ዝም ብሎ መቀላቀል ስለፈለገ ብቻ አይቀላቀልም። ምክንያቱም እኛ በጣም ብዙ ጠላት በጣም በቃ ከአይምሮ በላይ የሆኑ ስራዎችን እየሰራን ስለሆነ የምንገኘው ነፍሳችንንም አሳልፈን ነው እዚህ ጋር ሁሉንም ነገር እያደረግን ያለ ነው እና ብዙ ጠላቶች አሉብን።
ስፍር ቁጥር የሌላቸው የእኛ ቆሞ መሄድን የማይፈልጉ ያ ነገር ስላለ እንደገናም ደግሞ ብዙ ከዳተኞችን ምናምን ስላሉ እኛ ጋር ለመቀላቀል የሆነ መስፈርት አለ። ያንንም መስፈርት አሟልተህም ስለነበር ወደዚህ ነገር ውስጥ እንድትገባ የተፈቀደው የእኛ ጠበቃ እንድትሆነ የተደረገው ማለት ነው። እና ያ ነገር ሲደረግ አንተ ያንን ነገር ለዛ ለእኛ ክሩ አባል ለመሆን ብቁ ስለሆንክ ከዛ ቀደም ደግሞ ትሰራቸው የነበራቶችን ነገራቶች ስናጣራ በጣም በቃ እንጃ በዚህ ሰዓት ላይ እንዳንተ አይነት ጠበቃ መኖሩ ራሱ በጣም ነው የሚገርመኝ። ያለፉትን ታሪኮች በምናስብ ሰዓት አንተ በጣም ከሰፈር ሰዎች ጋር ያለ ኮኔክሽን ለፍትህ የምታሰጣቸው ሰዎች ሁላ በጣም በቃ ትንግርት የሚሆኑ አይነት ሰዎች ናቸው። በቃ ህይወታችን አበቃ አጨለመ፣ ሀብት ንብረታቸው ሲወሰድ በጉልበተኞች በጣም እንደዚህ ጭንቅላታቸው ደነዝ የሆነ ለሀብት የቆሙ ሰዎች የብዙሃንን ሀብት ንብረት የሚወስዱ ሰዎች አሉ እና የድሃውን እንባ ስታብስ ብዙ ጊዜ የሰራሃቸው ስራዎች እንደዚህ አይነት ነገር ናቸው። እና ለተጎዱ ሰዎች ኢቨን አንድ ማረሰውም አለ ሙሉ ወጪውን በራስ ሸፍነ አንድ ሴትዮ አለች ስሟን መጥቀስ አይኖርብኝም። ሙሉ ወጪውን ከራስ ሸፍነ ከትልቅ ሰው ጋር ተጣልተ የሀብት ንብረቷን የማስመለስ ስራ እንደሰራ በዛም ደግሞ ህዝብ እንዳመሰገነህና ህዝብ እንደሚወድህ ምናምን አውቃለሁ። እና ወደኛ ስትገባ ይሄም ነገርህ ታይቶ ነው እኛ ጋር እንድትቀላቀልና ወደኛም እንድትሰራ ፈቃድ ማለትም የኛን የምንፈልገውን አይነት መስፈርት አሟልተህ ስለገባህ ነው። በምናጣራ ሰዓት በቃ ጥሩ መልካም ማንነት ስላለ እና እኔም ወደ እናንተ ስመጣ ያው ክሩን ካየው በኋላም በጣም ኮርቻለሁ። እስካሁንም ድረስ ከ2 ዓመት በፊትም 2 ዓመት ቆይታይም በጣም በቃ በስራዬ እየተደሰትኩም ፍትህ ለሚሰጠው ሰው ፍትህ እያሰጠውኝ እየኖርኩኝና ስራዬን እየሰራው በመኖሬ በጣም ደስተኛ ነኝ። በጣም ኮራለሁ። ማለት ጥሩ ነገር መስራት ያስደስታል። በጣም የምወደው ነገር ነው። እኔ በቃ ለተቸገረ፣ ለተጎዳ፣ ለከፋው ሰው መድረስ በጣም ከዛ በላይ የሚያስደስት ነገር የለም። ያ ሰው ተደስቶ ማየት ማለት ትልቅ ደስታ ነው። ከምንም ነገር በላይ ያ ነገር ያስደስታል እዚህ ምድር ላይ እስካለህ ድረስ እና ለእንደዚህ አይነት አሁን ላይ ባለው ሁኔታ ይከብዳል እንደዚህ አይነት ሰዎችን ማግኘት። አሁን ህዝቡ ተጨካክኗል። በጣም ከአይምሮ በላይ ሆኗል ሰው እያደረገ ያለው። ወንድሙ ላይ የተነሳ ነው። እህቱ ላይ የገዛ ቤተሰቦች እየተፋጁ ነው እርስ በርስ በገንዘብ የተነሳ ብዙ ነገራቶች እየተደረገ ነው ያለው። ይህንን ደግሞ በምትይዛቸው ኬዞች ታውቀዋለህ። ከኛ ጋርም ከጎናችን ሆነ አንዳንድ ነገሮች ሲሰሩ ታያለህ። የምንሰራውን ስራ ምናምን ታውቃለህ። አንተ ነው እያማከርን ሌሎቹንም ጠበቆች ያለውን ነገር እያማከርን ነው እየሰራን ያለን። ይህንን ነገር በደንብ ታውቃለህ። ዛሬ ደግሞ እዚህ ጋር ያስቀመጠን ነገር ያው ታውቀዋለህ። በምንወደው በምናከብረው ህዝብ በሚወደው እኔ ምን ብዬ ልንገለጸልህ? ሚኪ ማለት የህዝብ ልጅ ነው። በቃ እንዲህ የድሃ እንባ አባሽ ለተጎዳ ደራሽ የሆነ ሰው ነው እና በጣም የሚያናደኝ ምን እንደሆነ ታውቃለህ? በጣም ደግሞ ከሱ እጥፍ ተቃራኒ በሆነ መጥፎ ክፉ አውሬ በሆነ ሰው ተጠይቆ እስር ቤት መግባቱ። ያው ህግ ነው፣ የህጉ አካሄድ አለ። ያንን አካሄድ እናውቃለን። ግን ምንም ቢሆን ምንም ወንድማችን አንድ ቀንም ማደር አልነበረበትም። እንዲህ ስል ያው ህጉን ለመቃወም ከህጉ ለመውጣት ህጉ ልክ አይደለም ለማለት ፈልጌ አይደለም። ህግ የሚያደርገው ነገር ልክ ነው። እኛም ከህግ አካላት ጋር ነው አብረን የምንሰራው። ምንም አይነት ነገር ላይ ቦታ ላይ ስንሄድ እኮ የህግ አካላቶችን አስከትለን አብረውን ነው። ታውቃለህ ይሄንንም ነገር እና የተፈጠረውንም ነገር ያውቃሉ። በሰዓቱ የነበሩ ሰዎች አሉ። ይሄ ነገር ይታወቃል እኮ። ግን ደግሞ እስኪ እኔም አሁን ያልሰማሁት ነገር አለ ካንተ አንደበት መስማት የምፈልገው። ይህንን ነገር ደግሞ ስሰማ ከኦዲየንስ እኩል አንድ ላይ መስማት አለብኝ ብዬ ነው እዚህ ጋር የተቀመጥኩት። እንደገና ሜርሲም አለች። ቤተሰቦቹ በጣም እየተጨነቁ እንደሆነ በጣም አስጨንቃኝ ነው እዚህ ጋር። እኔ አንተን ብቻህን ነበር ለማውራት የፈለግኩት፣ ግን ደግሞ በቃ ከአቅሜ በላይ ሆነ። ግዴታ መስማት አለብኝ ከአንተ ጋር ያለውን ነገር ቁጭ ብዬ መስማት መከታተል አለብኝ ብላ ነው
እዚህ ጋር የተቀመጠችውና እንድትመጣም ፍቃድ የተሰጣት በዚህ ምክንያት ነው። እህቱ ናት፣ በቃ ቤተሰብ ናት። እስኪ አብራ ያለውን ነገር ትስማ ብዬ ነው። ሜርሲ ምንም ነገር ቢሆን መረጋጋትና እንትን ማለት ነው ያለብሽ። መስማት ፈልጋለሁ። ምንም ነገር ቢሆን መስማት አለብኝ። እሱን አብረን ነው ምንሰማው። እኔም አጠገብሽ ሆኜ ያለውን ነገር ያው ከእሱ አንደበት ልንሰማ ነው እዚህ ጋር ቁጭ ያልነው። ግን ደግሞ ሜርሲ እንድታቂ የምፈልገው ነገር ምንድን ነው? ከአሁኑ ሰዓት ጀምሮ ህግ ነው። ግን ደግሞ ህግ በሚያደርገው ነገር እኛ የሚያስፈልገውን ማስረጃዎች በማቅረብ ለምን እንደዚህ እንደተደረገ ለምን እንደዚህ እንደሆነ ጥቃት የደረሰበትም ሰው ምን አይነት ሰው እንደሆነ ያለውን ሁሉ ማስረጃዎች በማምጣት ሁሉንም አይነት ነገሮችን በማቅረብ መቅረብ ያለበት ነገር ቀርቦ ሚኪ የሚወጣበት ነገር ከመመቻቸት ወደኋላ እንደማይል ይህንን እኔ ቃልም ልገባልሽ ይችላል። የጊዜ ሁኔታና የህጉ አካሄድ ሊቀይረው ይችላል እንጂ በቃ ይሄ ሚኪ ወጥቶ እንደምናየው እርግጠኛ ነኝ። ግን ደግሞ ምን አይነት አካሄድ ላይ እንዳለ ዲቴል ደግሞ ውስጡን ስለማላቅ እስኪ ካንተ እንስማው እስኪ እና ያለውን ነገር አካሄድ እስኪ ንገረን እስኪ። እሺ እንግዲህ ያው ታውቁታላችሁ የተፈጠረውን ነገር። ያው በቃ ሚኪ ጥፋት ሰርቷል፣ አጥፍቷል። ያ ጥፋት ልክ ይሁን ደግሞ ጊዜው ነው የሚወስነው። ጊዜ እየጠበቅን ያለ ነው። ጥፋት እንዴት ነው ጥፋትን የምገልጸው? እስኪ እኔ እንጃ እንዴት ነው እየታየ እንዳለ አላውቅም። ይኸውልህ ሳሚ ምን መሰለህ፣ እንደ እኛ ሀገር ህግ ወይም እንደ ማንኛውም ሀገር ህግ አንድ ሰው ወይም አንድ መርማሪ የሚሆን ጋዜጠኛም መርማሪ ጋዜጠኛም ፖሊስም ቢሆን ማለት ነው በቃ ወንጀለኛን ተከታትሎ መያዝ አለበት አይደለ? እሱ ስራው ነው ግዴታውም ነው። በቃ የሆነ ነገር ማድረግ ግን የሆነ አለ አይደል? የሆነ እርምጃ ወስደህ ግን አሁን አቶ አበበ ኮማ ውስጥ ነው ያለው አይደለም? እናውቃለን። አቶ አበበ ኮማ ውስጥ ነው ያለው። እዛ ደረጃ የሚያደርስ ጉዳት በወንጀለኛው ላይ ማድረስ ግን ልክ አይደለም። ሚኪ ጥፋተኛ ነው በምልበት ሰዓት እዛ ጋር አበበ ትክክል ነው እያልኩኝ አይደለም። ገብቷል አይደል? ግን ማንኛውም ሰው መርማሪም ይሁን እንዳልኩ መርማሪም ይሁን ፖሊስም ይሁን መርማሪ ጋዜጠኛም ቢሆን የሆነ ልክ አለው። በቃ ወንጀለኛን በቃ ከነወንጀሉ መረጃ ሰብስቦ ለፍትህ ማቅረብ ነው እንጂ በወንጀለኛው ላይ ከፍተኛ ጉድራት የማድረስ መብት የለው። ይሄንን እኮ እናውቃለን። ይሄንን ጠንቅቀን እናውቃለን። ግን ደግሞ አበበ ማለት እኮ ሰው እኮ አይደለም። እውነት ለመናገር ከተባለ ህዝብ የሚያውቀው ነው። ሰው አይደለም። አበበ ማለት ሰው መኖርም የሌለበት ፍጥረት ነው። በህይወት መቆየትም የሌለበት ፍጥረት ነው። አይደለም እንዴ? አበበ ያደረጋቸውን ነገራቶች እኮ አንተ እንዴ ማንም ያውቃል እኮ እንዳለ ሁሉም ያውቃል። አበበ ምን አይነት ሰው ምን አይነት አረመኔና ጨካኝ ሰው እንደሆነ ማንም ያውቃል። ልክ ነው እኮ ሳሚው ይገባኛል እኮ። ሚኪ ማን ነው እስኪ? ሚኪ ማን ነው ብለህ ደግሞ ጠይቅ። ሚኪ እኮ ለህዝብ የቆመ ሰው እኮ ነው እኮ። የህዝብን እንባ ለማበስ የድሃን እንባ ለመጥረግ የቆመ ሰው እኮ ነው እኮ። እኔ እንዲህ ሳውራ ይኸውልህ ህግን ለመቃወም ፈልጌ አይደለም እንድታቅልኝ የምፈልገው። ህግ ልክ አይደለም እያልኩም አይደለም። ሲጀመር እኛ ስራችንን የምንሰራው ከህግ አካላቶች ጋር ነው። የህግ አካላቶች አብረውን ሆነው ነው ማንኛውንም ስራ የምንሰራው ለእውነት እስከ ቆምን ድረስ ማለት ነው። ማንኛውም ሰው ፍትህ ማግኘት ያለበት ሰው ፍትህ እንዲያገኝ፣ የተበደለ ሰው ደግሞ ካሳና መፍትሄ እንዲያገኝ ነው እኛ የቆም ነው። እዚህ ጋር ተፈጠረ በቃ እንዴ አበበ ከአንድም ሁለት ጊዜ እኮ አምልጧል እኮ ሌላውን ትተኸው ማለት ነው። ይኸውልህ አሁን እኮ ያልገባችሁ ነገር አለ ሳሚ። እናንተ እዚህ ጋር ሚኪ እዛ ጋር ያደረገው ነገር ልክ ሊሆን ይችላል። ገብቷል አይደል? እዛ ጋር ወንጀለኛው እንዳያመልጥ በቃ የሆነ እርምጃ ወሰደ። የወሰደው እርምጃ ደግሞ ያመጣው ውጤት ተመልከት። በቃ አበበ ኮማ ውስጥ ገብቷል። እዚህ ጋር ይሙት ይዳን ምንም የምናውቀው ነገር የለም። ገብቷል አይደለም? ገና ከሞተ እኮ ከዚህም በላይ ነገር ሊፈጠር ይችላል ማለት ምን ማለት ነው? ከዚህ በላይ ምን ይሁን? ታሰረላችሁ አይደል? ለራሱን መስዋዕት አድርጎ ነው እዛ ጋር ያቀረበው አይደል? ወንድሜ ያ ሰው እኮ ያመልጥ ኖሮ ምን ነበር
የሚፈጠረው? ወንድሞቼ ላይ ከተፈጠረው ነገር አንተ ስንት ህዝብ የሚያጠፋ ሰው እኮ ነው እኮ። ትክክል ናችሁ እኮ ይኸውላችሁ፣ እናንተ ትክክል አላችሁ የሚያልኩ አይደለም። ግን አሁን አቶ አበበ ኮማ ውስጥ ነው ያለው አይደል? ቢሞት ሌላ ነገር ይመጣል ስል አሁን ሚኪ ገና ፍርድ አደረገኝ። ወደ ፍርድ ከተቃረበ አበበ ከሞተ ወደ ፍርድ ከተቃረበስ እሺ ምንድነው የሚፈጠረው? የሚፈጠረውን ነገር ንገሪኝ። ምንድነው የሚፈጠረው? እዛ ጋር እኮ ግድያ ፈጽሟል ማለት እኮ ነው ሚኪ። ሰው ላይ ግድያ ፈጽሟል ማለት ግድያ ፈጽሟል እኮ አይደለም እኮ ሚኪ እኮ መርማሪ ጋዜጠኛ ነው። ከህግ አካላቶች ጋር አብሮ የሚሰራ ሰው ነው። ይህንን ነገር እንዴት አያገናዝብም? ትክክል ናችሁ እኮ። ግን እዛ ጋር ለህግ አካላት ከህግ አካላት ጋር ነው እየሰራ ያለው ደግሞ ለህጉ ነው አይደለም? ለህጉ ነው። አዎ ማናችንም የምንሰራው በህጉን በሚመለከተው መንገድ ነው እየሰራን። በቃ ትክክል። ስለዚህ ህጉን በሚመለከተው መንገድ ከሰራን ደግሞ ማንኛውም ሰው እንዳልኩ መርማሪ ጋዜጠኛም ይሁን ፖሊስ ይሁን በቃ የሆነ ገደብ አለው አይደለም? እንደዚህ ጉዳት ለማድረስ እርምጃ ለመውሰድ ይቅርና ለማወጣጣት እንኳን መረጃን ለማወጣጣት እንኳን የሚሰጠው ገደብ አለ። ገብቷል አይደል? አካላዊ ጉዳት ላይ ወይም አይምሮአዊ በቃ ስነ ልቦናዊ ነገር ላይ የሚያደርስ ጉዳት ከደረሰ በቃ ልክ አይደለም፣ የሆነ ፍርድ አለው። ምን አይነት ፍርድ ነው? ምንድነው? ምንድነው እየተባለ ያለው ነገር ምንድነው? እስኪ ግልጽ አድርገህ ንገረኝ። እየተባለ ያለው ነገር ምንድነው? አሁን እኔ ያንን እርግጥ አድርጌ ማውራት አልችልም ሳሚ። እርግጠኛ አሁን እንጂ ያሬድ ይኸውልህ እኔ አሁን ይኸውልህ ካሜራውን ማጥፋት ካለብኝ ኦዲየንስን ማወቅ ከሌለበት ችግር የለው አጥፍተን እንቀጥላለን። ግን ደግሞ ወንድሜ የሆነ ነገር ሁሉም ይወቅ እባክህ። ማወቅ ያለብን ነገር ደግሞ ልትነግረን ይገባል። እዚህ ጋር አንተ እኔ እኮ ከሌላ ሰው ወይም ደግሞ ይሄ ችግር ተፈጥሮ ያመጣነው ጠበቃ ቢሆን ችግር የለው። አንተ እኮ አብረን ስትሰራ የነበርክ ነህ። እኛ ምን እንደምንሰራ ታውቃለህ። ስለ ህጉን በደንብ ጠንቅቀህ ታውቃለህ ከኛ የተሻለ አንተ ምን ሰራውን ነገር ታውቃለህ። እኛ የቆምነው ለህዝብ ነው። እያንዳንዱን ነገር ምን ሰራው ለተጎዱ ለፍትህ ላጡ ሰዎች ነው እየተሯሯጥን ያለነው አይደል? ይሄን ነገር እያደረገ ባለበት ሰዓት ለተፈጠረ ስህተት ምንድነው ህጉ ሊያግዘው የሚችለው? መርማሪ ጋዜጠኛ መሆኑ የሆነ አስተዋጽኦ አለው። ገብቷል አይደለ? ነገሩን ከኛ ጋር እየሰራ መሆኑ የሆነ አስተዋጽኦ አለው። ግን ደግሞ በቃ ነገሩ እየተጣራ ነው ያለው። አቶ አበበም ከኮማ ይውጣ ወይም ደግሞ ሌላም ነገር ይፈጠር ከሆነ ምን ይፈጠረው ነገር አብረን ነው ያለን። ግን አሁን ላይ በቃ ሚኪ ከማረሚያ ቤት የመውጣት እድሉ በቃ 30% ቢሆን ምንድነው 30% ነው ማለት? ወንድሜ አይፈታም? እድሜ ልኩን እዛው ሊበሰብስ ነው? አንተ አለ የተባልክ ጠበቃ አይደለህ እንዴ? አለ የተባልክ ጠበቃ አይደለህ ወይ? እነሱ የሚያምኑ ይሄንን ኬዝ ይሰጡ አንደኛ ነህ ተብላ አይደለ? ካሉ ሰዎች ሁሉ አንደኛ ነህ ተብላ አይደለ? ያስረዳኝ እስቲ እኮ ተረጋጊ። ይኸውልሽ አሁን እዚህ ጋር እኔ መወሰን የምችለው ነገር አይደለም። ይሄ ምን ማለት ነው? 30% ራሱን ለህዝብ አሳልፎ ለሰጠልኝ 30% ምን ማለት ነው? ህጉን ተከትለን እስከ የሆነ ነገር በል እባክህ የሆነ ነገር በል። ይኸውልሽ ሜርሲ የወጣውን ህግና መመሪያ ተከትለን እስከሄድን ድረስ በቃ ያ ነው። መመሪያ ምን ህግና መመሪያ ምን? ይሄ ሰውዬ ቢያመልጥ ምንድነው ማድረግ ያለብን? ይሄ ሰውዬ ቢያመልጥ ስንት ሰው እንደሚጎዳ ታውቃለህ? ከወንድሜ የባሰ ከወንድሞቼ ላይ ከደረሰው የባሰ ነገር ስንት ህዝብ ላይ እንደሚያደርግ ታውቃለህ? ሚኪ ወንድሜ ተሸላሚ ነበር መሆን የነበረበት። ለግማሽ ደቂቃ እስር ቤት ውስጥ መቆየት የሌለበት ወንድማችን ነው። ይሄንን ደግሞ በደንብ ጠንቅቀህ ታውቃለህ። እኔ አውቃለሁ። ግን እሺ ምን ላድርግ ነው? እሺ ሳሚ እዚህ ጋር ምን ማድረግ የምችለው ነገር አለ? ሰውነት ነው የከፈለው። እሺ ወይ ምትችለውን በሙሉ አድርግ። ምትችለውን አድርግ። ከአቅም በላይ እባክሽን ተረጋጊ። የምችለውን ሁሉ አደርጋለሁ። ሳሚ ዝም አትበል። የቻላችሁትን ነገር አድርጉ። እባክሽ ተረጋጊ። ምን ልረጋጋ? እያለቀስሽ እየሰማሁ አይደል? እሺ ከማልቀስ ትንሽ ማልቀስሽን አቁሚ። እኔ እዚህ ጋር እንድትቀመጪና እንድትሰሚም የፈለኩት በቃ ስላስጨነቅሽኝና ማወቅ አለብኝ ስላልሽ ነው። ሁሉም ሰው ማወቅ አለበት። ለዛም ብዬ ነው እንደዚህ እየከፈለ ምን እያሳለፈ እንደሆነ ወንድሜ። እሱን እኮ ሁሉም ያውቃል። እሱን ሁሉም ያውቃል። እኔም አውቃለሁ። ሁሉም ሰው ያውቃል እሱን። ሜርሲ እየሰማሁ ነው። እንዴት ይረጋጋ? ስሚኝ አንዴ ስሚኝ። ለህዝቡ ነው ራሱን አሳልፎ ስሚኝ ሜርሲ አንዴ እባክሽ። እሺ ስሚኝ አንዴ ሜርሲ አንዴ ስሚኝ ተረጋጊ። ይኸውልሽ ሜርሲ ይኸውልሽ
አንድ ነገር እንደነግርሽ ስሚኛ እዚህ ጋር ይኸውልሽ አንቺ በማልቀስሽ አንቺ በመጮሽ የሚቀየር ነገር የለም አንቺ ተረጋግተሽ መስማት እንቺ ከሆነ ያለውን እውነት አብረን እንድንሰማ ነው እዚህ ጋር እኔ የሚኪ ነገር እኔ ውስጤን ሳያደመው ቀርቶ ነው መምጣት አልነበረብኝም ውስጤ ሳይቆስል ቀርቶ ነው ግን ደግሞ ከሆነ ተስፋው መስማት አልነበረብኝም ይኸውልሽ አሁን 30% ማለት እኮ በጣም ትልቅ እኮ ነው ሜርሲ ያሬድ እንዴት ዝም ትላለህ ይኸውልሽ ስሚኝ ቆይ እንዴ 30% ይኸውልህ ከ70-30% ማለት እኮ ሳሚ በጣም ትልቅ ነው እኮ ማለት እሱ ነው ይኸውልህ እኔ አሁን አንድ ነገር ስማኝ ያሬድ ሳሚ እንዴት 70% ይታሰራል የመታሰር አድቫንቴጁ 70% ነው ከስር የመውጣት አድቫንቴጁ ደግሞ 30% ነው ያልከኝ ያ ማለት ደግሞ ቀጥተኛ ትርጉሙ ሚኪ ሊፈረድበት የሚችለው መንገድ 70% ነው እያልከኛለሁ አይደል አዎ እንደዛ ነው እያልኩ ያለሁት ግን ከዚህ በላይ ሰዎች ሌሎች ኬዞች ላይ ማለት ነው በ10% እና በ5% የመውጣት እድላቸው እንደዛ ሆኖ ብዙ የወጡ ሰዎችን አውቃለሁ እንደዛም አድርጌ ሰርቻለሁ እኔ እና እንቅልፍ ነው ያጣሁት እኔ ሳሚ አልገባህም በቃ ሚኪ እዚህ ከሩ ላይ ሚኪ ምን ያክል እየሰራ እንደሆነ ነው ያውቃለሁ ሁላችንም እናውቃለን አይደል አሁን ላይ ደግሞ በሱ መታሰር ምክንያት ምን ያክል እንዳዘነ እናውቃለን የምር ነው የምልህ ይኸው ስንት ቀኔ ነው ከተኛው በቃ ምንም እኔ መተኛት ሁሉ አልቻልኩ እንቅልፍ አጥቻለሁ በጣም የሰራው ነው ያለሁት አሁን የነገርኳችሁ ነው አሁን ላይ ያለው ነገር ነው የነገርኳችሁ በቃ በዛ ላይ ደግሞ አሁን አቶ አበበ ካለበት ኮማ ነፍስ የሚዘራ ከሆነ ፈጣሪ ብሎ ነገሮች በጣም ይቀላሉ አበበ እኮ እንደውም በህይወት መቆየትም የሌለበት ሰው ቆይ ሳሚ እኔ እገለው ነበር እውነት ለመናገር ነው መልክ አበበ እኮ አንተ ስንት ቤተሰብ ጓዳ ነው የስንት ቤተሰብ ህይወቱን ይበጠበጠው ስንት ቤተሰብ ነው አበበ እኮ እንደዚህ ቃላት የማይገልጸው እኮ አረ ዳግመኛውንም ቢያመልጥ ምን እንደሚፈጠር ታዩ ነበር ወንድሜ ራሱ መስዋዕት አድርጓል ጀግና ሰው ነው ወንድም እኔ በወንድሞቼ በጣም ነው የምኮራው ይኸውላችሁ አሁን ተረጋጉ እኔ እንደነሱ አይደለም ማልቃሻ ነኝ ተረጋጊ አሁን ይኸውልሽ በቃ አሁን ያለውን ነገር ነው የነገርኳችሁ እኔ እንጂ ታሰራል ወይ ማውጣት ከቻለ እስቲ 30% ደግሞ በጣም እኮ ተስፋለሁ በቃ ተስፋለሁ አይላችሁ አይደል ይሄን ነው ያልኳችሁ አሉት 30% በጣም ብዙ ነው ታረጋግጡ እሺ አሁን ምንድነው መደረግ ያለበት ይሄው ለቀናቶች እየሄዱ በመጡ ቁጥር ሚኪ እስር ቤት የሚቆይበት ምንም አይነት ምክንያት እንዲኖር አልፈልግም መደረግ ያለበትን ነገር ማለት ነው ወይም ደግሞ የተሻለ ጠበቃ አብሮ ከሚሰራ ማምጣት ካለብን ማምጣት እንችላለን ችግር የለው አለ የተባለውን ጠበቃ በሙሉ ፈልገን ማምጣት እንችላለን ግን ደግሞ እሱ እስር ቤት የሚቆይበት ቀናቶች በምንም ታምር መርዘም የለበትም እና ይውል እኔ ሚኪ የሚወጣበት መንገድ ይሄ ነው በላይ እኛም ያንን መንገድ እስኪ ማድረግ ያቅተን እስኪ ይውል ሳሚ እኔ ብዙ ያልነገርኳችሁ ነገር አለ ከዚህ በፊት እሺ ነገር ለምንድን ነው እስኪ ንገረን ሁሉንም ነገር እኮ አዳምጡኛ እሺ ተረጋጊና አዳምጪኝ አንቺ እሺ እንዴ ይውል መጀመሪያ አቶ አበበ ከኮማ መውጣት አለበት ገብቷል አይደል አቶ አበበ ላይ በቃ ምን እንደደረሰ ምን ወደፊትስ ምን እንደሚደርስ ማወቅ አለብን ሁለተኛ ነገር ደግሞ ለእናንተ ያልነገርኳችሁና መናገር የሌለብኝ ነገር አለ በቃ የሙያ ስነ ምግባር አይፈቅድልኝም ያን ነገር እንድትረዱኝ ይፈልጋለሁ ስነ ምግባር ሁሉም ነገር ስርዓት ባለው መንገድ ሲሄድ ነው ጥሩ የሚሆነው ገብቷል አይደል እኔ ስንት ኬዝ አልፈታውም እንዴ ሳሚ እንዴ ስንት ነገር አላሸነፍንም ያንን እኮ ስለማቅ ነው በቃ ይሄ ማያቀተንማ እዚህ ጋር ሆነ ስለሚኪ ኬዝ ተቆጣጥረ እንድትሰራ የፈቀድነው እኮ ያንን ስለምናቅ እኮ በቃ ይሄ ማያቀተንም ይወል በቃ ሚኪ ከዛ እስር ቤት እንደሚወጣ በቃ እኔ በራሴ 100% እሰጣችኋለሁ ለእናንተ እኔ ቃል እገባላችኋለሁ በቃ እኔ ይወልክ ያንተ 100% አይደለም እኔ የሚጠቅመኝ ያሬድ እርግጠኛ ነህ በዚህ ጉዳይ እዚህ ጋር ህጉ የሚለው 70 እና 30% ቅድም ያልከው 70 እና 30% እንዴት መቀየር እንዳለበት ሚኪ በምንም አይነት ታምር በዚህ ቆሻሻ በሆነ ሰው እስር ቤት ውስጥ ማሳለፉ አንድ ቀን መታሰሩ ለኔ ደም ነው የሚያስተፋኝ ታውቃለህ ይኸውልህ ገብቶኛል እናቴ በሽታ ላይ ወድቃለች ወንድሜም የሁለት ማይግሬን እየተነሳበት እየተሰቃየ ነው ራስ ምታት ሊደፋው ነው እባክህ እናቴ አልጋ ላይ ቀርታለች እሱ ነገር ነው አፍቶን የሚያቀለው እሺ ካለክ ሜርሲ እባክሽን ተረጋጊ ምን ሊሆን ነው እባክሽን ተረጋጊ ሜርሲ የሆነ ነገር ተረጋጊ ሜርሲ እንደዚህ በእንደዚህ አይነት ነገር የሚሆን ነገር ነይ
እሺ እንግዲህ ውድ ቤተሰቦች ተመልሼ መጥቻለሁ። እንግዲህ እየሰማን ያለው ነገር ትንሽ የሆነ እኔ እንጃ ውስጤን እያስደሰተኝ ነው ማለት አልችልም። ግን ደግሞ እዚህ ጋር የምታየው ጠበቃችን ብዙ አይነት ኬዞችን አብሮን የሰራ ሰው ነው። እስካሁን ከሰራቸውም ኬዞች መካከል ምንም አይነት ሽንፈት ያላጋጠመው ጠበቃ ነው። ብዙ ኬዞችን የረታ ነው፣ ያሸነፈ ነው። እናም ቅድምም እንደነገርኳችሁ ለአብዛኛው ሰዎች በነፃ እስከ ማገልገል ድረስ የሚታወቅ ጠበቃ ነው እና መልካም የሆነ አእምሮ፣ መልካም የሆነ አስተሳሰብ፣ መልካም ከሆነ ቤተሰብ፣ መልካም ከሆነ አካባቢ የተፈጠረ አይነት ሰው ነው እና ማንኛውም አይነት ሰው ስለሱ በሚጠየቅ ሰዓት ስለሱ ቸር፣ ስለሱ ጥሩ ሰው እና ደግሞ ትምህርቱም ላይ በጣም ስማርት የሆነ ሰው ነበረ። የማዕረግ ተመራቂም ነበር። በሱ እኔ እንጃ በአሁኑ ሰዓት እሱ በሚለው ነገር እኔ እንጃ ምን እንደምል አላውቅም። ግን ሚኪ እንዲወጣ ከመፈለግ አንጻር ይመስለኛል ትንሽ ሚርሽም እዚህ ጋር ትንሽ በጣም ካቅም በላይ ሆናለች። ትንሽ እሷንም ማረጋጋት ስላለብን አስወጥተናታል። እንግዲህ ያሬድ እባክህ እኔ አሁን ቃላቶቹ ላይ ያጠሩኝ እየመጣ ነው። ምክንያቱም እኔ ስለሚኪ የሚደብር ነገር ግማሽ ሰከንድም መስማት አልፈልግም። ምን ባጠፋ ምን ባደረገ ስንት ያ ነገር ስሜታዊ ሊያደርግ ይችላል። በእውነት እኔ ያሬድ አንተ ስለሆንክ ነው እንጂ እንደዚህ አይነት ቀርበን ስናወራ አንተን ማንነትን በማወቅ ባለብኝ ልክ ስለማቅህ ነው እንጂ እኔ አሁን ይፈታል ወይም ደግሞ በቃ ሊፈታ ነው ጨርሻለሁ የሚለውን ነገር ከመስማት ውጭ ምንም ነገር በአሁን ሰዓት መስማት አልፈልግም። ስለሱ መጥፎ ነገር እንደሚታሰር እንደሚቀጣ ያንን ነገር መስማት አልፈልግም እና እንደሚታሰር ያንን ነገር መስማት አልፈልግም። ለደቂቃ መስማት አልፈልግም። የሚኪን ክፉ ነገር መስማት አልፈልግም። ልክ ነህ ሳሚ። ይኸውልህ አሁን አንተ ተረጋግተሃል። ከአንተ ጋር በደንብ ተረጋግተን ማውራት እንችላለን። አውቃለሁ እኔ እኮ ህጉ እኮ ልክ ነው እኮ ህጉ የሚያደርገው ነገር ልክ ነው። ያንን ነገር አውቃለሁ። ግን ደግሞ እንደ መርማሪ ጋዜጠኝነቱ ስንት ወንጀለኞችን ለህግ አሳልፎ የሰጠ ሰው ነው። ህጉም ያንን ነገር ያውቃል። ያንን ነገር ከማገናዘብ ስራዎቹን ምን ያህል እንደሰራ ምን ያህል እንደደከመ ለህዝብ ያው ሙሉ አይደለም ማስረጃ ይቅርና ሙሉ ዓለም የሚያውቀው ነገር ነው። ይሄ ነገር ሚኪ ማን ነው ብትል ማንም ይነግራል። ይሄ ግልጽ ነው። ያንን ነገር በማገናዘብ እዚህ ጋር በተፈጠረ ትንሽዬ ስህተት ምክንያት ሚኪ የሚቀጣበት ነገር እኔ እንጃ። አሁን እኮ ምንም የተወሰነ ነገር እኮ የለም ሳሚ እኮ እንዲወሰንም አልፈልግም እኮ። አዎ አይወሰንም። ገብቶሃል? በቃ አሁን ገና አካሄድ ላይ ነን ያለ ነው። ገና ውሳኔ ላይ አልደረስንም። በቃ ደግሞ ይኸውልህ እኔን እመነኝ። በቃ አንተ እኔን እመነኝ። ስንት ነገር አልፈናል አይደል? ነግሬሃለሁ። ቅድምም ስንቱን ፍትሃት ሰጥቻለሁ አይደለም? በቃ እኔን እመነኝ። በቃ ሚኪ ከእስር ቤት ይወጣል። ይኸው እኔን እመነኝ። ዝም ብሎ እምነት ትንሽ ይከብዳል ያሬድ። አንተ አሁን እኔን ይሆናላ ተስፋ ለመስጠት ወይም ደግሞ እንዳልበሳጭ የሆነ ነገር እንዳይፈጠር እንደዚህ ብልታወራኝ ትችላለህ። እንዲህ የምትለኝም አውቃለሁ ያንን በማሰብ እንጂ እኔም እኮ ስለ ህጉ ምን እንደሚል እኮ ሳላቀርቻ አይደለም። እንዳንተ ባላቅ እንኳን ያንን በማሰብ አይደለም እንደዚህ ያልኩ። በቃ አቶ አበበ ከኮማ ይወጣል ማለት ያን ያክል አስከፊ ደረጃ ላይ ያለ አይመስለኝም አሁን ላይ ያለበት ሁኔታ። እንደነገርኩ ደግሞ ለእናንተ መናገር የሌለብኝም ብዙ ነገር እያደረግኩኝ ነው ያለሁት። እሱ እንዳካሄድ ችግር የለውም እደግፋለሁ እኮ በቃ ስለዚህ ተረጋጋ አንተ። በቃ የሚወሰነውን ነገር አብረን እንጠብቅ። አቶ አበበ ደግሞ ከኮማ እንዲወጣ እናደርግ። በቃ በምንችለው አቅም ያንን ነገር ብቻ እናደርግ። ያን አቶ አበበ ከኮማ ከወጣ ሁሉም ነገር ይስተካከላል። ይሄን ነው የምነግርህ። ችግር የለውም። ያ ቆሻሻ አበበ ነብስ መዝራቱ ነው አይደለም የሚፈልገው። እሱን ችግር የለውም። የትኛውም ቦታ ላይ ሕክምና ማግኘት ካለበት የትኛውም ቦታ ላይ ሕክምና እንዲያገኝ ተደርጎ የመዳን ሁኔታው በቃ እንጃ ፈጣሪ እዚህ ነገር ላይ ይታከልበትና በቃ መዳን ያለበት መንገድ በሙሉ ይሞከራል።
ያ ነው የሚያስፈልገው። ሲጀመር እኛም እኮ ወንጀለኛ ከአይምሮ በላይ በጣም ቆሻሻና አስቀያሚ ሰው ሆነ እንጂ እኛ ወንጀለኛ መጀመሪያም ፍላጎታችን አንድ ወንጀለኛ ወንጀል የሰራ ሰው ቅጣት የሚገባውን ቅጣት አግኝቶ ነገ ከነገ ወዲያ ከስህተቱ ተምሮ ለሀገር፣ ለወገን፣ ለቤተሰብ ጠቃሚ ሆኖ ያጠፋውን ነገር ራሱንም ይቅርታ ጠይቆ ህዝቡንም ይቅርታ ጠይቆ ነገ ከነገ ወዲያ የተሻለ ሰው የተሻለ ትውልድ እንዲሆን ነው የምንፈልገው እንጂ ማንም ሰው በሞት ይቀጣ በእንትን ይቀጣ ማለት እንደ ሰው እኛም አንፈልግም። ምንም ወንጀል ቢሰራ ነው። ግን አበበ እንጃ ምን አይነት አቶ አበበ እኮ ሞት ማለት ለሱ ረፍት እኮ ነው ሳኒ ማለት ያለውን ነገር አውቃለሁ። ከእናንተ ጋር በመሰራበት ሰዓት አቶ አበበ ምን አይነት ጨካኝ አረመኔ እንደሆነ አውቃለሁ። ለሱ ረፍት ነው ሞት። በቃ ገብቷል አይደል? አሁን ከኮማ ወጥቶ እሱ ወደ ጤንነቱ ተመልሶ እስር ቤት የሚማቀቅበትን ነገር ነው መረጃ ማሰባሰብ ያለብን። ገብቷል አይደል? ስለዚህ ሚኪ ደግሞ ይወጣል ከእስር ቤት። አቶ አበበ ከኮማ ይውጣና ሚኪ ከእስር ቤት ይወጣል። እመነኝ እኔን በቃ ሳሚ። እሺ ዝም ብሎ እምነት እኔ አሁን ይኸውልህ እኔ እኮ ብዙ ስራዎችን የሰራው ሰው ነኝ። አሁን ልክ የሆነ እንደ ማታለል አይነት ስሜት ነው እየተሰማኝ ያለው አንተ በምታወራኝ ሰዓት ላይ ይወጣል እመነኝ እንደዚህ ነው ምናምን። ዝም ብሎ እመነኝ እያልኩ አይደለም። ዝም ብሎ እምነት የለም አውቃለሁ። በቃ በባዶ ሜዳ ማመን ከባድ እንደሆነ አውቃለሁ። ምን እንደሆነ ታውቃለህ? እኔ ከብዙ ወንጀለኞች ጋር ከብዙ በጣም ኑሮዬ ማለት ይቻላል በአሁኑ ሰዓት ከወንጀለኞች ጋር ስለ ህግ ምናምን እኔ አሁን እንደ ህፃን ልጅ እመነኝ እኔ እርግጠኛ ነኝ ነገ ከነገ ወዲያ ይወጣል ወይ እንደዚህ አስለቅቀዋለሁ ስላልከኝ እንደማይወጣ ቃል ግን ምንድነው ህጉ በሚለው መሰረት ከዛ ተጠያቂነት የሚወጣበትን መንገድ በግልጽ አስረዳኝ። ማድረግ ያለብንን ነገር በግልጽ እንዲሁ በደፈና አትበለኝ ለማለት ያክል። ይገባኛል እኮ ሳሚ ልክ ነህ። ብዙ ነገሮችን እያደረኩኝ መናገር የሌለብኝ ነገር አለ። እያደረኩ ያለሁት መናገር የሌለብኝ ነገር አለ እንዴ። በጣም እየሰራሁ ነው ያለሁት። 30% ያደረስኩት ተስፋውን ከስንት አንስቼ እንደሆነ ብታውቅ በቃ በጣም ትተማመን ነበር። አሁን ላይ ያለበት እኔ እኮ ሰላም ነቀርቻ አይደለም እኮ ይሄ ልጅ ሚኪ መጀመሪያ ሲገባ ማረሚያ ቤት የመውጣት ፐርሰንቱ 0 ነበር አይደለ? በቃ 30% ያደረስኩት ምን ያክል ሰርቼ እንደሆነ ልትረዳኝ ይገባል። ዝም ብዬ አይደለም እመነኝ እያልኩ ያለሁት። በእኔ ላይ እምነት ከሌለ ይኸው የፈለግከውን አንደኛ ነው የተባለውን ጠበቃ ማምጣት ትችላለህ። ሁሉም ሰው በህጉ ነው የሚመራው። እኔ ግን ወንድሜ እንዲወጣ ስለሚፈልግ ምችለውን ሁሉ አደርጋለሁ፣ ከምችለው በላይ አደርጋለሁ። ሚኪ ለእኔም ወንድሜ ነው። ስንት ነገር አብረን ሰርተናል፣ ስንት ጊዜ አብረን አሳልፈናል አይደል እንዴ? አሁን ወደ እንትን እንግባ፣ ወደ መጨረሻው ነገር እንግባ። ግልጽ ነገር ነው የሚፈልገው ሚኪ የሚወጣው እንዲህ ቀን ነው ወይም እንዲህ ነገር ነው ወይም እንዲህ ነገር ስታደርጉ ነው ወይ እንዲህ ነገር ከኛ የሚጠበቀውን ነገር ብቻ ነገር ያንን ነገር ልልህ አልችልም ሳሚ። ያንን ነገር ነው አሁን የምወስነው ነገር አይደለም። በተለይ ደግሞ የሆነ ነገር ሀፕን ካደረገ በቃ የሚመጣውን ነገር መቀበል አለብን። እሺ ዝም ብለን አሁን አንተ እንደምትለው እኛ ዝም ብለን ቁጭ ብለን እንጠብቅህ ነው? እናንተ ጠብቁ በቃ። ሁሉም ነገር ለኔ ጣሉት፣ በኔ ላይ ጣሉት፣ ለኔ ተውት። እናንተ ጠብቁ። ያንን እንኳን ማድረግ የምችል ምን የምታደርገው ነገር አለ? እስኪ ሳሚ ሄደ አስወጡት ብለህ ሄደ በር ላይ ልትጣላ ነው? ምንድነው የምታደርገው? ምን የምታደርገው ነገር አለ ከመጠበቅ ውጭ? በቃ እኔ በማወራው መንገድ አወራለሁ፣ በምሰራው መንገድ በህጉ መንገድ እሄዳለሁ። የሆነ ነገር ሀፕን ካደረገ ግን የሚመጣውን ነገር ደግሞ በጸጋ መቀበል አለብህ። በቃ ሀፕን ምንም ነገር መፈጠር የለበትም ሚኪል፣ ምንም አይነት ነገር መፈጠር የለበትም። ይህንን ልነግርህ እፈልጋለሁ። ኦኬ ችግር የለውም። አንተ እንደምትለው ቁጭ ብለን ምናምን ልንጠብቅህ እንችላለን ማለት እኛ ማድረግ ያለብንን ነገር እያደረግን ማለት ነው። ያንን ነገር እኛ መሄድ ባለብን አቅጣጫ እየሄድን እንጠብቃለን። ችግር የለውም። ማድረግ ያለብን ወይ ደግሞ አንተ ይህንን ነገር አድርጉ የምትለን ነገር ካለ አሁንም ነገረኝ። አብረንም ነን። መናገር ባለብህ ሰዓት ተናገር። እኔ እንዲህ በምልህ ሰዓት ይኸውልህ ያሬድ አንተ ላይ እምነት ስለሌለኝ ወይ አንተ ላይ ያለኝ እምነት ስለሞተ ምናምን አይደለም። አምናለሁ፣ ሁላችንም እናምናለን።
ስለምናምንህም ነው ይህንን ኃላፊነት ለአንተ የሰጠን። ይህንን ነገር እንድታቅ እፈልጋለሁ። ግን ስሜታዊ የሚያደርግ ነገር ነው የሚኪ ነገር፣ ይገባኛል። ልክ ነው። በጣም ስሜታዊ የሚያደርግ ነገር ነው። እንዲህ ለመረጋጋትም ጊዜ አይሰጥም። ይህንን ነገር ደግሞ አስብበት አንተ። ሚኪ በምንም አይነት ስህተት አሁን በስህተት ነው የገባው፣ በዛ በቆሻሻና ድንጋይ በሆነ ሰው፣ ለዚች ምድር ለማይገባ ሰው ነው። በሱ አይነት ተልካሻ ሰው ሚኪ ያው እስር ቤት ገብቷል። ችግር የለውም። መፈተን ሁሌም አለ፣ ፈተና ሁሌም አለ። ብርቱ ስትሆን፣ ጠንካራ ስትሆን፣ ለሰው መቆም ስትጀምር ሁሌም ፈተና አለ። ያንን አምናለሁ። ሁሌም ፈተና እንደሚበዛ፣ ሁሌም ችግሮች፣ ሁሌም እንቅፋት እንደዚህ ዙሪያህን እንደሚከቡት አውቃለሁ። መልካም ነገር ለመስራት በምትሞክር ሰዓት መጥፎ ነገር ነው አልጋ ባልጋ የሚሆንለት ሁሉ ያንን ነገር አውቃለሁ። መፈተኑ እንዳለ ነው፣ ያጋጥማል። ሁላችንም ላይ የሚያጋጥም ነገር ነው ፈተና። ግን ሚኪ በዚህ በቆሻሻ ሰው፣ በእንደዚህ በወዳቂ በሆነ ሰው አንድ ቀን እስር ቤት መታሰሩ ራሱ በጣም ያማል። ግን ደግሞ በቃ እሺ ልመንህ፣ አመንኩ፣ ችግር የለው። አንተ ማድረግ ያለብህን ነገር አድርግ። ሚኪ ቶሎ የሚወጣበትን መንገዶች በሙሉ ነገር ፍጠር። የምትፈልገውን እያንዳንዱ ነገር ደግሞ ማለት ነው ሳታስብ ጠይቅ። ማቅማማትም አይጠበቅብህ። ምክንያቱም ሰከንዶች የእሱን መታሰር በጣም ነው የሚያሙት። የማይገባው ሰው ነው። የሚወጣበትን ነገር ከቻልከውም በላይ ከቻልኩት በላይ ነው ማለት ነው ሞክር። የሚወጣበትን ነገር ፍጠር። እኔ ከዚህ በኋላ እንደዚህ ካሜራ ፊት በኦዲየንስ ፊት ቀርበን የምናወራው ዛሬ ከአንተ ጋር እንዲህ ቁጭ ብዬ የማወራው ለደስታ መሆን አለበት። ይሆናል ደግሞ ይሆናል። ስህተት አልፈልግም፣ ምንም አይነት ስህተት አልፈልግም። ችግር የለውም። በቃ ይህንን ነው ካንተ የምጠብቅ። ቀን ከሌት ሳትል ሚኪን ወደ ቤተሰቦቹ እንድትመልሱ እፈልጋለሁ። እኔ ቤተሰቦቹ ጋር እኮ ሄጄ ለማጽናናት አለን ከጎናችሁ ነን ለማለት ራሱ እኮ አሁን እኮ ያማል እኮ ይከብዳል። አሸናፊ ላይ የደረሰው ነገር አለ ከዚህ በፊት እዛ ቤተሰብ ላይ እየደረሰ ያለው ነገር እኮ እየከፋ መጣ። እናትየውስ እንዴት እናታችን እንጂ እንዴት ተሰቃይሽ በአንዱ። ኧረ ያማል፣ በጣም ያማል። ሰው መልካም ባደረገ፣ ሰው ጥሩ ነገር ባደረገ ለጥሩ ነገር መታገል ይህ ነው። ኧረ እኔ እንጃ። አሁን ተረጋጋ። በቃ ነገሮች ሁሉ ይስተካከላሉ ሳሚ። በቃ እኔን እመነኝ ብያለሁ። በቃ እኔ ላይ እምነትህን ጣል። በቃ እያደረግኩ ያለሁት ነገር አለ። ያን ነገር ለእናንተ መንገር አልችልም። በቃ በዛ ነገር እኔ አውቃለሁ። የሆነ እንደ ሰው የሆነ ነገር ሊፈጠር ይችላል። የሆነ ነገር ሀፕን ካደረገ የሚመጣውን ነገር በጸጋ መቀበል አለብን። የምትሰሩት ስራ በቃ ለሰው መስዋዕትነት እስከመሆን ድረስ እንደሚያስኬድ አውቃለሁ አይደል? በቃ ሚኪ ስሙ እስከ ዘላለም ይጠራል። በቃ ደግሞ እንደሚወጣ እርግጠኛ ነኝ። የነገርኩ ነው። በቃ እመነኝ። ነኝ እንግዲህ ያሬድ ያው ጥሩ ከሚባሉ ጠበቆቻችን መካከል አንደኛው ነው። ይህንን ነገር ድጋሚም እየነገርኩ ነው። እባክህ ስህተት አልፈልግም። ወንድማችንን መደረግ ያለበት ነገር ተደርጎ እስር ቤት የሚቆይበት ጊዜ በጣም አጭር ሆኖ ወደኛ እንዲመለስ እፈልጋለሁ። ያንን ነገር እንድታደርግልኝ እፈልጋለሁ። የሚያስፈልግ ነገር ካለ፣ የሚጎል ነገር ካለ ማንንም መጠየቅ ትችላለህ። ታውቃለህ፣ ሁሉም ያሉትን አባላቶች ታውቃለህ። የሚያስፈልገውን ነገር ደቂቃም ሳታባክን ሰከንድም ሳታባክን የሚያስፈልገውን ነገር ጠይቅ። የሚጠቅመውን ነገር በሙሉ ጠይቅ። እኛ ማድረግ ባለብንም ልክ እናደርጋለን እና እንዲቀርበ ደግሞ ያለውን ነገር ስላስረዳኝ አመሰግናለሁ። ለኦዲየንስም ያለውን ነገር ስለተናገርክ አመሰግናለሁ። ከአሁን ሰዓት ጀምሮ በቃ ጊዜን አታባክን።
ወጥተህ ስራህን ስራ። በጣም አመሰግናለሁ ያለውን ነገር። እናንተም ተረጋግታችሁ በትዕግስት ተጠብቁኝ። ሁሉም ነገር ቦታ ይይዛል። እሺ እንግዲህ ውድ ቤተሰቦች ያለውን ነገር እንግዲህ ከጠበቃው አፍ አንድ በአንድ ማለት ባይቻልም የተወሰነ ያክል ለመስማት ሞክረናል። እንግዲህ ምንድነው እያለ ያለው የተሻለውን አቅም እንደሚሞክር ከሚችለውም በላይ እየሰራና እየሞከረ እንዳለ ነው እየተናገረ ያለው። ያንንም ነገር ደግሞ ስር በስር እየተከታተልን ነገራቶች የት እንደሚደርሱ ከጎኑ ሆነን የምናውቅ ስለሚሆን አሁን የነገርን ነገር ግን ምንድነው 70-30% ነው ያለው። ማለትም 70% የመታሰር 30% ደግሞ ከስር የመፈታት ነው እያለ ያለው ጠበቃው። ምን ማለት እንዳለብኝ አላውቅም፣ ግን ይቆያልም ይዘገያልም ሚኪ ከስር መውጣቱ አይቀርም። ሚኪ አይገባውም፣ ጭራሽ አይገባውም። በቃ አይገባውም። በቃ ምንም እንዴት ይህ ሁሉ ነገር ባደረገ ይህ ሁሉ ነገር ብቻ ውድ ቤተሰቦች ልነግራችሁ የምፈልገው ነገር እባካችሁ እናንተም በጸሎታችሁ እንደየእምነታችሁ ሙስሊም የሚሆናችሁ በዱዓ እንደየእምነታችሁ ብቻ ከጎናችን ሁኑ። ፈጣሪ ነውና ከላይ ሆኖ ሁሉንም ነገር የሚያስተካክልልን። እኛ ሰዎች የቻልነውን አቅም በቻልነው መንገድ እንሞክራለን እንጂ ፈጣሪ ነው ሁሉንም ነገር የሚያሳካው። እባካችሁ በጸሎታችሁ ከጎናችን ሁኑ፣ አግዙት። በቃ በዚህ ነው ልታግዙት የምትችሉት። እንደገናም ደግሞ ያለውን ነገር እናንተ ማወቅ ባላችሁበት ሰዓት ላይ እየተከታተልን ሁሉንም ነገር የምናሳውቃችሁ ይሆናል። እንግዲህ እስኪ ከዚህ በኋላ ለደስታም ያገናኘን እንዲሆን ነው እኔ ምኞቴ። በአሁኑ ሰዓት በጣም ተጨንቄያለሁ። ምን እንደማወራ ራሱ ግራ ገብቶኛል። ምን ላስረዳችሁ፣ ምን አይነት ነገር ልነግራችሁ እንደምችል ራሱ ትንሽ እየጨነቀኝ ያለው በጣም በቃ ከምነግራችሁ በላይ ቤተሰቦቹ ጋር ያለውን ነገር በደንብ መናገርም አልፈልግም። በጣም ጭንቀት ውስጥ ነው ያሉት፣ በጣም ከምነግራችሁ በላይ። ፈጣሪ እንደው ነገራቶችን ቀለል አድርጎ ቶሎ ከስር የሚያወጣበትን ነገር ያበጅለት ነው ምለው እና እባካችሁ ውድ ቤተሰቦች እሱ እስኪመጣ ድረስ ያው እንግዲህ እንደተለመደው ሰብስክራይብ በመሆን 50 ሺህ እንዲገባ ከጎኑ እንድትሆኑ በአክብሮት እጠይቃችኋለሁ። ይህንንም ቪዲዮ ደግሞ እያያችሁ ላላችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ላለው ለወገን ዘመድ እንዲደርስ በተቻላችሁ አቅም እባካችሁ ሼር ማድረግ አለባችሁ። ሀሳብ አስተያየቶቻችሁን ደግሞ ኮመንት ላይ እንድታስቀምጡልኝ ይፈልጋለሁ። እስካሁን ሰዓት ድረስ አብራችሁን ስለቆያችሁ ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሰላም ሁኑልኝ።